አርእስተ ዜና የኑር ኢስላሚክ ሴንተር የህንፃ ግንባታ ማስጀመሪያ የመሰረት ድንጋይ ማስቀመጥ መርሃ ግብር አከናወነ። ሙስሊሙ ማህበረሰብ ለመከፋፈልና በሀገር ላይ ሁለተኛ ዜጋ አድርጎ ለማነሳሳት ሲጥሩ የነበሩ አካላት ሙከራ ሳይሳካ መቅረቱ ተገለጸ። የሱመያ ትምህርት ቤት የቀድሞ ተማሪዎች ማህበር ተመሰረተ። ዝነኛው የእንግሊዝ ራፐር ሴንተር ሲ በቀጥታ ስርጭት ላይ እስልምናን መቀበሉ አወጀ። የፍልስጤም ሐማስ አሜሪካና እስራኤል መራሽ የውጭ ኃይል ወደ ጋዛ አይገባም ሲል አስጠነቀቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የኑር ኢስላሚክ ሴንተር የህንፃ ግንባታ ማስጀመሪያ የመሰረት ድንጋይ ማስቀመጥ መርሃ ግብር ተከናወነ። ኑር ኢስላሚክ ሴንተር የተሻለ ትውልድ የመፍጠርና ዓላማውን ለማሳካት የወጠነውን ታላቅ የህንፃ ግንባታ ፕሮጀክት በይፋ አስጀምሯል። በመርሃ ግብሩ ላይ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጸሐፊ ኡስታዝ ሸሃቡዲ ሸህ ኑራ፣ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር፣ የክፍለ ከተማ አመራሮች፣ የሴንተሩ የቦርድ አባላት፣ ጥሪ የተደረገላቸው እንግዶች ተገኝተዋል። የኑር ኢስላሚክ ሴንተር የቦርድ ሰብሳቢ ኡስታዝ ሙኒር ሸምሱ በመርሃ ግብሩ ላይ እንደገለጹት ሴንተሩ ባለፉት 15 ዓመታት በትምህርትና በማህበራዊ አገልግሎት ላይ ውጤታማ ስራዎችን ሲያከናውን መቆየቱን ተናግሯል። ኑር ኢስላሚክ ሴንተር የራሱ የትምህርት ካሪኩለም በመቅረጽ ተማሪዎችን በዲን እውቀት የማነጽ ስራ እየሰራ እንደሚገኝም ተገልጿል። ለተለያዩ የሙስሊም በጎ አድራጎት ድርጅቶች ኢስላሚክ ዩኒቨርሲቲዎችና ለመስጂዶች ግንባታ የሚውል የገንዘብ ድጋፍ በማድረግ ሴንተሩ ግንባር ቀደም ተሳትፎ እንዳለው በመርሃ ግብሩ ላይ ተገልጿል። በሌላ በኩል ኑር ኢስላሚክ ሴንተር በክፍለ ከተማ አመራሮች ጋር በመተባበር የአረጋውያን ቤቶችን በማደስና በሀገራዊ ልማት ላይ በመሳተፍ ማህበራዊ ኃላፊነቱን እየተወጣ እንደሚገኝ የቦርዱ ሰብሳቢም ተናግረዋል። ኑር ኢስላሚክ ሴንተር የሚሰራቸው ትውልድን በዲናዊና እውቀት በስነ ምግባር የመቅረጽ አሻራ ሌሎችን ምሳሌ ነው ያሉት የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ዋና ጸሐፊ ኡስታዝ ሸሃቡዲ ኑራ ገልጸዋል። ተቋሙን በማበልጸግና ማጠናከር የሁሉም ሙስሊም ማህበረሰብ ኃላፊነት መሆኑን ኡስታዝ ሸሃቡዲ አሳስበዋል። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር ባደረጉት ንግግር መኖሪያ አካባቢ ላይ የሚሰሩ ኢስላሚክ ሴንተር ለልጆችና ለሴቶች ዲናዊ እውቀት እንዲያገኙ ምክንያት ከመሆን ባሻገር የኡማውን አንድነት ለማስተባበር የጎላ አስተዋጽኦ እንደሚያስተውሉም ኡስታዝ ሃይደር ከድር ተናግረዋል። ሴንተሩ በአሁኑ ወቅት በአንድ ፈረቃ 600 ተማሪዎችን የማስተማር አቅም ያለው ሲሆን ይህም ወደ 1800 ተማሪዎችን ለማሳደግ የጂ+5 ህንፃ ግንባታ ወሳኝ መሆኑን በመርሃ ግብሩ ላይ ተጠቅሷል። ፕሮጀክቱ ለሀገር ትልቅ ፋይዳ ያለው ስራ ለመስራትና የተማረ ስነ ምግባር ያለው ዜጋ ለማፍራት ትልቅ አስተዋጽኦ እንዳለውም ተገልጿል። ሙስሊሙ ማህበረሰብ ለመከፋፈልና በሀገር ላይ ሁለተኛ ዜጋ አድርገው ለማሳነስ ሲሰሩ የነበረው አካላት ሙከራ ሳይሳካ መቅረቱ ተገለጸ። የኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት ታሪካዊ ጉባኤ በስኬት አጠናቀዋል። በጉባኤው ማጠቃለያ ላይ የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ባደረጉት ንግግር ጉባኤው ፍጹም ሰላማዊ አካታች እንደነበር ገልጸዋል። ፕሬዝዳንቱ በንግግራቸው ይህ ታሪካዊ ስብሰባ ለተቋማዊ ለውጥና ለጠንካራ ሀገራዊ አንድነት መሰረት የጣለ ነው ብለዋል። አክለው ሙስሊሙ ማህበረሰብ ለመከፋፈል የታለ የባላንጣዎች መንገድ መክሸፉንና ዛሬ ለታየው ብርሃን ድምቀት አባቶች ለዲናቸው ሲሉ ከፍተኛ ዋጋ መክፈላቸውንም አስተውለዋል። መንግስት ለሙስሊሙ ማህበረሰብ ነጻነትና አንድነት መረጋገጥ ላበረከተው አስተዋጽኦ ፕሬዝዳንቱ ምስጋናቸውን አቅርበዋል። የኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት ለሁለት ቀናት ሲካሄድ የቆየው የመጀመሪያ ታሪካዊ አጠቃላይ ጉባኤ 8 ነጥቦችን የያዘ የአቋም መግለጫ በማውጣት አጠናቋል። አዲስ አደረጃጀቶችና የዘርፉ ምርጫዎች ምክር ቤቱ ይበልጥ ተደራሽ ለማድረግ 5 አዳዲስ ዘርፎች እንዲቋቋሙ ተደርጓል። የወጣቶች የሴቶች ማህበረሰብና የምሁራን ዘርፍ ተደራጅተው አመራሮቹ በጉባኤም ጸድቀዋል። በውጭ ሀገር የሚኖሩ ኢትዮጵያውያን ሙስሊሞችን የሚያቀናጅ የዲያስፖራ ዘርፍ እንዲቋቋም ስምምነት ላይም ተደርሷል። የተቋሙ የፋይናንስ ግልጸኝነት ለማረጋገጥ የውጭ ኦዲተርና የኤክስፕሬሽን ሪፖርት ተመርምረውም ጸድቋል። ለአስተዳደራዊና ለአቅም ግንባታ ስራዎች የሚውሉ በጀት በ50 በመቶ እንዲሻሻሉ የተወሰነ ሲሆን የቀሪው የ2018 በጀት ዓመት እቅድ በ50 በመቶ ቅናሽ ተደርጎ እንዲከለስ በሙሉ ድምጽ ተወስኗል። የመጅሊሱ የአሰራር ደንብ ለማሻሻል የቀረበው ረቂቅ ይበልጥ ሰፊ ጥናት እንደሚደረግበት የተወሰነ ሲሆን በቀጣይ የሚጠራ አስቸኳይ ጉባኤ ላይ ቀርቦ እንዲጸድቅ ሌላ ጊዜ ተላልፏል። ይህ ጉባኤ የኢትዮጵያ ሙስሊሞችን ተቋማት አደረጃጀቶች በማጠናከር ወደ አዲስ የለውጥ ምዕራፍ መሸጋገሩን ያበሰረ መሆኑን ተገልጿል።
እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ የተሰኘው የአብዱል ጀሊል ሻህ አሊ ካሳ መጽሐፍ ተመረቀ። እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ የተሰኘው የደራሲና ተመራማሪ አብዱል ጀሊል አሊ ካሳ መጽሐፍ የኪነ ጥበብ ባለሙያዎች፣ ታዋቂ ሰዎች፣ ተጋባዥ እንግዶችና በርካታ ታዳሚዎች በተገኙበት በትላንትናው ዕለት በአዲስ አበባ ዶት ሲኒማ አዳራሽ ተመርቋል። አብዱል ጀሊል ሻህ አሊ ካሳ ከታላላቅ ሙስሊም ምሁራን የፈለቀ ሕይወቱን ሙሉ በታሪክ ጥናት ላይ ያሳለፈ ታሪክን በተከሰተበት ጊዜና ቦታ የመገኘት ያክል ቅርበት እስከሚፈጥር ድረስ በማስረጃ የሰነደ ትክክለኛ የኢትዮጵያ ሙስሊሞችን የታሪክ በር የከፈተ ደፋርና ብዕረ ነበልባል ደራሲ ነው። ደራሲው የተገኘበት ቤተሰብ ተኮትኮቶ ያደገበት መርከዝ በምርምር የሄደበትን ርቀት በማየት ምን አይነት የታሪክ መጽሐፍ ሊዘጋጅ እንደሚችል ለመገመት አይከብድም ተብሏል። የአብዱል ጀሊል ስራዎች የደረጃ ጥልቀት ያላቸውና ስነ ጽሁፋዊ ስምርት የተጎናጸፉ እንደሆኑም ተገልጿል። ከዚህ በፊት ተጽዕኖ የፈጠሩ የኪነት ያገነነው አጼና የተምኔት ደሴት የተሰኙ መጽሐፎችንም ጽፏል። ደራሲው አሁንም እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ የተሰኘ መጽሐፍ ለገበያም አቅርቧል። መጽሐፉ የኢትዮጵያ ሙስሊሞችን ያልተነገረ እውነት፣ ያልተበገረ ጽናትና ሕያው ልዕልና የሚያንጸባርቅ ይዘትም አለው። መጽሐፉ ታሪክ ብቻ ሳይሆን ለወደፊት ትግል ወሳኝ የመደራደሪያ አቅም የሚያቀርቡ መጓቾችም ስራ ነው። በተለይ የኢትዮጵያ ሙስሊሞች የታሪክ ባለቤትነት በታሪክ ማስረጃ የማረጋገጥ ሙስሊሞችም ወደ ራሳቸው እንዲመለከቱና መሰረታዊ ችግሮችን እንዲፈቱ የኢትዮጵያ ሙስሊሞች ታሪክ ግራንድ ናሬቲቭ የሚያጸናና በርካታ ርዕሰ ጉዳዮችን አካቶ የያዘ መጽሐፍ ነው። የሱመያ ትምህርት ቤት የቀድሞ ተማሪዎች ማህበር ተመሰረተ። የቀድሞ የሱመያ ትምህርት ቤት ተማሪዎች ትላንት የካቲት 01 በትምህርት ቤቱ ሁለተኛ ደረጃ ቅጥር ግቢ ውስጥ በመገኘት የሚያሰባስባቸው ማህበር መስርተዋል። የሱመያ ትምህርት ቤት ከተመሰረተ 25 ዓመታት ውስጥ በትምህርት ቤቱ በተለያዩ ዓመታት ተምረው በአሁን ጊዜ በግል በመንግስትና የተለያዩ የስራ ኃላፊነት የስራ መደብ በግል ስራዎችና በከፍተኛ የትምህርት ተቋማት በትምህርት ላይ የሚገኙና አብዛኞቹ ቤተሰብ መስርተው የቀድሞ ተማሪዎች በፕሮግራሙ ላይ ተገኝተዋል። የቀድሞ ተማሪዎች መሰብሰብና ማህበር መመስረት የእርስ በርስ ግንኙነታቸው ትስስራቸው እንዲያጠናክሩ በማህበራዊና ኢኮኖሚ ስራዎች ድጋፎች ላይ ንቁ ተሳታፊ መሆን የሚያስችል ዓላማ እንዳላቸውም ተገልጿል። የቀድሞ ተማሪዎች ያላቸው የትምህርት ዝግጅት የስራ ልምድ በመጠቀም እርስ በእርስ እንዲደጋገፉ እንዲሁም አሁን በትምህርት ቤቱ ላይ ለሚገኙ ተማሪዎች ልምዳቸውና ሙያዊ ድጋፋቸውን በማድረግ ውጤታማ እንዲሆኑ የማህበሩ መሰረት ከፍተኛ አስተዋጽኦ ይኖረዋል ተብሏል። በቀድሞ ተማሪዎች ህብረት ምስረታ ላይ የአወሊያ ትምህርት ቤት የቀድሞ ተማሪዎች ማህበር የአመራር አባላት የቀድሞ ተማሪዎች መሰባሰብ የቀድሞ ትምህርት ቤታቸውን ለማጠናከር ባህላዊና ሃይማኖታዊ እሴታቸውን ጠብቀው ለመቆየት ቤተሰብ ለመመስረት የጋራ መኖሪያ ቤቶችን ለመገንባትና በጋራ የንግድ ስራዎች ላይ ለመሰማራት ጠቀሜታ እንዳለው ልምዳቸውን አካፍለዋል። በምስረታ ዝግጅቱ ላይ የቀድሞ መምህራን ከተማሪዎቻቸው ጋር የነበራቸውን አዝናኝና አስገራሚ ገጠመኞችም አቅርበዋል። በመጨረሻ ማህበሩን በመጀመሪያው ዙር የሚመሩ እጩዎች የቀድሞ ተማሪዎች ተጠቁመው የሱመያ የቀድሞ ተማሪዎች ማህበር የቦርድ አባላት ተመርጠው ማህበሩን በሙሉ አቅማቸው ታማኝነት ለማገልገል ቃል ገብተው ማህበሩ በይፋ መመስረታቸው ታውቋል። ሱመያ ትምህርት ቤት ከአጸደ ህፃናት እስከ 12ኛ ክፍል እያስተማረ የሚገኝ ሲሆን የትምህርት ቤቱ 25ኛ ዓመት ክብረ በዓል በቅርቡ በተለያዩ ዝግጅቶች እንደሚከበር በዝግጅቱ ላይም ተጠቁመዋል። ለሴቶች በልዩ ሁኔታ ጥበቃ ያደርጋል የተባለ ፖሊሲ መዘጋጀቱ ተገለጸ። በምርጫ ወቅት ሴቶች ጾታዊ ትንኮሳ እንዳይፈጸምባቸው የሚያደርግ ፖሊሲም ተዘጋጅቷል። ግንቦት 24 ቀን 2018 ይካሄዳል ተብሎ ለሚጠበቀው 7ኛ ጠቅላላ ምርጫ ወቅት ሴቶች ጾታዊ ትንኮሳ ጨምሮ የተለያዩ ጥቃት እንዳይፈጸምባቸው ለማድረግ ፖሊሲ ተዘጋጅቶ ወደ ስራ መግባቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ይህንን የገለጸው የሴቶች፣ ወጣቶች፣ አካል ጉዳተኞችና የአረጋውያን በምርጫ ሂደት የሚኖራቸውን ተሳትፎ በተመለከተ በዛሬው ዕለት የሴቶችና ማህበራዊ ጉዳይ ሚኒስቴር ባዘጋጀው የምክክር መድረክ ላይ ነው። በመድረኩ ላይ ንግግር ያደረጉት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ ሴቶች፣ ወጣቶችና አካል ጉዳተኞች በአጠቃላይ ልዩ ድጋፍ የሚያስፈልጋቸው የማህበረሰብ ክፍሎች በቀጣይ ምርጫ የነቃ ተሳትፎ እንዲኖራቸው ለማድረግ እየተሰራ እንደሚገኝ ገልጸዋል። በተለይም ሴቶችና በምርጫ ወቅት ጾታዊ ትንኮሳ እንዳይደርስባቸው ከደረሰባቸው ደግሞ ወዲያውኑ ተጠያቂነት እንዲሰፍን የሚያስችል ፖሊሲ ተዘጋጅቶ ወደ ስራ እየተገባ መሆኑን አስታውቋል። ከዚህ ቀደም በነበሩ የምርጫ ሂደቶች በምርጫ ጣቢያዎች ላይ በሚገኙ የፍተሻ ቦታ ላይ አብዛኞቹ ወንዶች እንደነበሩ ያነሱት ምክትል ሰብሳቢው በዚህም ሴቶች ከፍተኛ ተጽዕኖ ይደርስባቸው እንደነበር ገልጸዋል። ይህን ተከትሎም በአሁኑ ወቅት በሁሉም የምርጫ ጣቢያ ላይ ፈታሾች ወንድና ሴት በማድረግ እኩል ማሰባጠር
መሻሻሉን ተናግሯል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው በአጠቃላይ ለማህበራዊና ኢኮኖሚያዊ ችግር ተጋላጭ የሆኑ የማህበረሰብ ክፍሎች ላይ በስፋት እየተሰራ መሆኑን ገልጸዋል። በዚህ ሂደትም የሴቶች ተሳትፎ መኖር እጅግ አስፈላጊ መሆኑን በማንሳት ለሀገር ለመንግስት ያለውን ጠቀሜታ ከፍተኛ መሆኑን አመላክቷል። በመሆኑም ዘንድሮ በሚካሄደው ምርጫ የሴቶችን ተጠቃሚነት ለማረጋገጥ ከተለያዩ ባለድርሻ አካላት ጋር በመሆን በስፋት እየተሰራ እንደሚገኝ በመግለጽ ተጠናክሮ እንደሚቀጥልም አስታውቀዋል። የፍልስጤሙ ሐማስ አሜሪካና እስራኤል መራሽ የውጭ ኃይል ወደ ጋዛ አይገባም ሲል አስጠነቀቀ። እስራኤል ከጋዛ ጠቅልላ እስካልወጣች ድረስ ትጥቅ መፍታት የሚባለው የማይታሰብ ነው ሲል ሐማስ በመሪው በካሊድ በኩል መግለጫም ሰጥቷል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛ ይታደጋል በሚል የሰላም ቦርድ ማቋቋማቸው የሚታወስ ሲሆን ሐማስ ግን ቅሬታው እያቀረበ ይገኛል። ወረራ እስካለ ድረስ ራስን መከላከል የፍልስጤማውያን ኩራት ነው ሲሉ በዶሃ ካታር ካሊድ መግለጫም ሰጥተዋል። አክለውም ትጥቃችንን ሊያስፈቱኑና እንደ ወንጀለኛ ሊቆጥሩን ለሚሞክሩ የምናስረክበው መሳሪያ የለንም ሲሉ የሐማስ ከፍተኛ ባለስልጣን መሻልም አስታውቀዋል። የሐማስ ቅሬታ በመካከለኛው ምስራቅ ቀጠና ሌላ ውጥረት እንዳይፈጠር ስጋት መረጋገጡ ፖለቲከኞች እየተናገሩ ይገኛሉ። አራክቺ የኢራን የሚሳኤል ፕሮግራም በፍጹም ለድርድር የሚቀርብ ጉዳይ አይደለም ብለዋል። በኦማን የተካሄደው የኢራን አሜሪካ ድርድር ውጤታማ እንደነበር ቢገለጽም ዘግይተው የወጡ መረጃዎች ግን ለድርድር የቀረቡ አጀንዳዎች የሁለት ሀገራት ቀይ መስመር መሆናቸውን እያሳዩ ነው ተብሏል። የኢራን የውጭ ጉዳይ ሚኒስተር አባስ አራክቺ የኢራን የኒውክሌር ቦምብ ለሀያላን መንግስት አልንበረከክም ማለቷ ብቃቷ ነው ብለዋል። አራክቺ የኢራን ዩራኒየም የማበልጸግ መብቷን እንደምታስከብርና ይህም ወደ ጦርነት ቢያመራ እንኳን እንደማታፈ ገፍ ገልጸዋል። ሚኒስተሩ ትላንት ከሰዓት በኋላ በሰጡት መግለጫ ድርድሩ አዎንታዊ እንደሆነ ገልጸው የተሰማው ድርድር ለመቀጠል እንጂ በድርድሩ ይዘት ላይ አለመሆኑን አጽንኦትም ሰጥተውታል። ሚኒስተሩ በብሔራዊ የውጭ ፖሊሲ ኮንግረስ ላይ ባደረጉት ንግግር የኢራን ሰላማዊ የኒውክሌር መርሃ ግብር ዓላማዎች በተመለከተ ማንኛውም ጥያቄ ወይም ጥርጣሬ ካለ መልስ እንሰጣለን፣ እናብራራለን። ይህን ለማድረግ ብቸኛ መንገድ ደግሞ በዲፕሎማሲ ነው ብለዋል። አራክቺ ትላንት በሰጡት መግለጫ አሜሪካ ከመደራደር ውጪ ሌላ አማራጭ የላትም ሲሉም ተደምጠዋል። አሜሪካ ያቀረበችው ዋነኛ ፍላጎት የኢራን የኒውክሌርና የሚሳኤል ፕሮግራም መንገድ ቢሆንም ኢራን ደግሞ በዚህ ጉዳይ ላይ የማይታጠፍ አቋም አላት ተብሏል። አራክቺ ከድርድሩ በፊት በሰጡት ቃል በቀጠናው ሊከሰት የሚችሉ አውዳሚ ጦርነት ለማስቆም ሁሉም የሰላም አማራጮች ከመሞከር ጎን ለጎን የኢራን ብሔራዊ ጥቅም ማስከበር ግዴታችን ነው ሲሉም ተደምጠዋል። ዝነኛው እንግሊዛዊ ራፐር ሴንትራል ሲ በቀጥታ ስርጭት ላይ እስልምናን መቀበሉ አወጀ። ሴንትራል ሲ ስሙን በኦሌክ ወደ አቂል መቀየሩን አስታውቋል። ዝነኛ እንግሊዛዊ ራፐር ሴንትራል ሲ እስልምናን መቀበሉን ላይቭ ላይ ስትሪም እያሰራጨ በነበረበት ወቅት ለደጋፊዎቹ አረጋግጧል። የአርቲስቱ ትክክለኛ ስም ኦኬል ሲዞን ሲሆን በመድረክ ላይ ደግሞ ሴንትራል ሲ በመባል ይታወቃል። የ27 ዓመቱ እንግሊዛዊ ዝነኛ ራፐር ፕላኪ ቦይማስ ባዘጋጀው የቀጥታ ስርጭት ላይ ሻሃዳን ተቀብያለሁ፣ ከዚህ በኋላ ሙስሊም መሆኔን አውጃለሁ፣ ስሜን ቀይራለሁ፣ አቂል እባላለሁ በማለትም ገልጿል። ለሰዓቱ ያዝነው ዜና ይሄን ይመስል ነበር። ወደ ቢዝነስ መሰናዷችን እናምራለን። ዙቤዳ ሐሰን እንደሚከተለው ታቀርበዋለች። የኢትዮጵያ ኤሌክትሪክ አገልግሎት መደበኛ ወጪው በ75 በመቶ መጨመሩን አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 6 ወራት ውስጥ መደበኛ የስራ ማስኬጃ ወጪው የ75 በመቶ ከፍተኛ ጭማሪ ማሳየቱ ተዘግቧል። ይህ ወጪ ጭማሪ በዋናነት የመሰረተ ልማት አውታሮችን ለማዘመን፣ እያደገ የመጣውን የኃይል ፍላጎት ለማሟላት እንዲሁም ያረጁ የኃይል መስመሮችን ለመጠገን ከተደረገው ጥረት ጋር የተያያዘ መሆኑን ተቋሙ በግማሽ ዓመቱ የስራ አፈጻጸም ግምገማ ላይ ማስታወቁ ተነግሯል። በተለይም ስማርት ሜተሮችን ለመግጠም የዲጂታል ቁጥጥር ስርዓትን ለመዘርጋትና ትራንስፎርመሮችን ጨምሮ የኃይል ማከፋፈያ መሳሪያዎችን ለማሟላት ከፍተኛ መዋለ ንዋይ ማፍሰሱም ተጠቁሟል። ተቋሙ የወጪ ጭማሪ ቢያጋጥመው በገቢ አሰባሰብ ረገድ ጠንካራ አፈጻጸም ማስመዝገቡም ተነግሯል። በአዋሽ ባንክ የዲጂታል ክፍያ ስርዓት የ1 ትሪሊዮን ብር ክፍያ መከናወኑ ተነግሯል። ይህ የተነገረው ባንኩ እያከበረ ባለው የደንበኞች ሳምንት መክፈቻ ላይ ነው። በዚህም ባለፉት 6 ወራት በአዋሽ ባንክ የዲጂታል ክፍያ ስርዓት የተከናወነው የክፍያ መጠን 1 ትሪሊዮን ብር መድረሱን ባንኩ አስታውቋል። የአዋሽ ባንክ ዋና ስራ አስፈጻሚ ፀሐይ ሽፈራው በመላው ሀገሪቱ በሚገኙ 1000 ቅርንጫፎች እንዲሁም ደግሞ 24 ሰዓት አገልግሎት በሚሰጠው የዲጂታል ባንኪንግ ለደንበኞች አገልግሎት እየሰጠ እንደሚገኝም ጠቁመዋል። የደንበኞች ሳምንት መርሃ
መርሃ ግብሩ ደንበኞችን ለማመስገንና እውቅና ለመስጠት የባንኩን ሰራተኞች ለተሻለ ስራ ለማነሳሳት እንዲሁም ደግሞ የደንበኞችን አስተያየት ለመቀበል ለበለጠ ልውውጥ ለመስራት ያለመ መሆኑም ተነግሯል። ደንበኞች በአቅራቢያቸው የአገልግሎት መስጫ ማዕከላት ቀልጣፋ አገልግሎት ለመስጠት ቅርንጫፎችን እያስፋፋና የዲጂታል ባንኪንግ ስርዓትን በበለጠ ለማዘመን እየሰራ እንደሚገኝም በፕሮግራሙ ላይ ተነግሯል። ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ ለኢኮኖሚ እድገቷ ወሳኝ ሚና እየተጫወተ ይገኛል ተብሏል። ይህ የተባለው በሳዑዲ አረቢያና በዓለም አቀፍ የገንዘብ ድርጅት ወይም ደግሞ IMF ትብብር የተዘጋጀውና በፍጥነት በማደግ ላይ ባሉ ሀገራት ኢኮኖሚ ላይ ያተኮረው ጉባኤ እየተካሄደ ባለበት ዕለት ነው። በጉባኤው ላይ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ ለኢኮኖሚ እድገቷ ወሳኝ ሚና እየተጫወተ ይገኛል ብለዋል። የኢኮኖሚ እድገትን ለማስቀጠል የማክሮ ኢኮኖሚ ማሻሻያዎችን የጎላ ሚና እንዳላቸውም ጠቁመው ለዚህም ኢትዮጵያ ተግባራዊ ባደረገቻቸው ማሻሻያዎች ያስመዘገበቻቸው እድገቶች ማሳያ ናቸውም ነው ያሉት። በዘንድሮ በጀት ዓመትም ኢትዮጵያ ባለ 2 አሃዝ ኢኮኖሚ እድገት ለማስመዝገብ በትኩረት እየሰራች ትገኛለችም ብለዋል። በጉባኤው ላይ የተለያዩ ሀገራት የፋይናንስ ሚኒስተሮች፣ የማዕከላዊ ባንክ ገዢዎችን ጨምሮ ከግሉ ዘርፍ የተውጣጡ ዓለም አቀፍ መሪዎች ኢኮኖሚያቸውን በፍጥነት በማደግ ላይ ባሉ ሀገራት ቀጣይ ሁኔታ ላይ እየመከሩ ይገኛሉም ተብሏል። በመጨረሻም ታሪክ ለትውስታ መሰናዷችን እናደርሳለን። ዙበይዳ ሐሰን ታቀርብልናለች። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር 2016 አሁን በያዝነው የፈረንጆች ወር ፌብሩዋሪ 7 ነው። የእስልምና አስተምሮትን ለማስፋፋትና ለእስልምና የሚሰጠውን ምልከታ ለመቀየር ሲባል የእስልምና ድምጽ ሬዲዮ በይፋ የተከፈተበት ዕለት። በዛሬው ታሪክ ለትውስታ መሰናዷችን ይህንኑ ታሪካዊ ክስተት ላነሳው ወድጃለሁ። በየጊዜው ስለ እስልምና የተሳሳተ አመለካከት ሲሰራጭ ይስተዋላል። በወቅቱ በተለይም ደግሞ ሙስሊሞችና እስልምና እንደ አሸባሪ የማየቱ ጉዳይ ተበራክቶ ነበር። ይህንን አስተሳሰብ ለማስተካከልና ትክክለኛውን የእስልምናን አስተምሮት ለማስተላለፍ ዓላማ በማድረግ በፈረንጆቹ 2016 ፌብሩዋሪ 7 ላይ በአህመድ ዲን ሙስሊም ማህበረሰብ አማካኝነት የእስልምና ድምጽ ሬዲዮ ተከፈተ። በሀገረ እንግሊዝ በሚገኘው ቤቱል ፋቱህ መስጂድ ቅጥር ግቢ ውስጥ ስርጭቱን የጀመረው ሬዲዮ ለ24 ሰዓት ሳምንቱ ሙሉ አገልግሎት መስጠት ጀመረ። የእስልምና ድምጽ ሬዲዮ እስልምና በርካቶች እንደሚሉት የሽብርተኞች ሃይማኖት ሳይሆን ለሰው ልጆች ሰላምን፣ ርህራሄን፣ እውቀትን እንዲሁም ደግሞ መከባበርን የሚያስተምር ፍጹም ሃይማኖት መሆኑን ያስተምራል። የአላህ ሱብሃነሁ ወተዓላ ፍጹም አምላክነትን እንዲሁም ደግሞ ፍጹም ተመላኪነትን የሚያስተምር የሬዲዮ ጣቢያ ነው። ሙስሊሞች ለዓለም ስላበረከቱት አስተዋጽኦ፣ ስለ ምሁራን፣ ስለ ሙስሊም ዓለም እውነታዎች የሚያሳዩ ዶክመንተሪዎችም ይተላለፉበታል። የአህመድ ዲን ሙስሊም ማህበረሰብ ኃላፊ የሆኑት ሀዝራት ሚዛር ሚስሩር በቤቱል ፈቱህ መስጂድ ግቢ ውስጥ በመገኘት የሬዲዮ ጣቢያውን መርቀው ከፍተውታል። በመክፈቻ ስነ ስርዓቱም የእስልምና ድምጽ ሬዲዮ ዓላማው ለሰዎች ስለ እስልምና ትክክለኛ ትምህርቶችን ማሳወቅና የእስልምና ትምህርቶችን ከእያንዳንዱ ዘመንና ከእያንዳንዱ ሰው ፍላጎት ጋር ፍጹም የሚያጣጥሙና የሚዛመዱ መሆናቸውን በስፋት ግልጽ ማድረግ ነው ማለታቸውን በታሪክ መዝገብ ላይ ሰፍሮ እናገኘዋለን። በተጨማሪም የፍቅርና የርህራሄ ክልል እጅግ ሰፊ እንደሆነ ሁልጊዜ ማስታወሱ። ስለዚህም ማንኛውንም ግለሰብ ወይም ሀገርን አታግልሉ። ከዛሬዎቹ አላዋቂዎች በተለየ መልኩ ፍቅራችሁን ለሙስሊሞች ብቻ መወሰን አለባችሁ አልልም። ይልቁንም ለሁሉም የአላህ ፍጥረታት ፍቅርንና ርህራሄን ማሳየት አለባችሁ እላለሁ በማለት ዘመን የማይሽረውን ንግግር አድርገዋል። በ2016 በይፋ የተከፈተው የእስልምና ድምጽ ሬዲዮ በወቅቱ ተንሰራፍቶ የነበረውን ለእስልምና የተሳሳተ አመለካከትን ቀይሯል ተብሎም ይታመናል። ለሰዓቱ ያዘጋጀንላችሁ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።